ስም አልበል ሊሊ የቤት ሰራተኝነት ነው የሚለው ማስታወቂያ አይተሽዋል? አይቼዋለሁ። ከማሚ ጋር ተጣልቼ ነው አይፎን 40 ፕሮ ማክስ ግዢልኝ ስላት ሳርቲ በቃሻል አለችኝ። ዘን ልቤን ተቻረገችውና ማለት ነው። እኔማ አበሳጫታለሁ የቤት ሰራተኛ ሆኜ ብዬ ነው። ፈረንጅ ጊቭ ሚ መኒ አለኝ። እግዚአብሔር ይስጥልኝ አልኩት። ኧረ እናት ስጭኝ አለኝ። አባቴ እግዚአብሔር ይስጥልኝ አልኳ። ይህ ችጋራ ብሎ እንዲጠርተውክ ስለ ፊልሙ እያንዳንዱን ነገር አስረድተውክ ስክሪፕቱን ሰጥተውክ ተስማምተህ ሳትፈራረም መጀመሪያ ስክሪፕቱን አንብብ ተብለህ ተሰጥቶክ በስንተኛው ቀን እራት ልጋብዝሽ ባንክ ላይ ሆቴል ምናምን ስትገባ ተፈትሽ ነው የምትገባው አይደል? አንተ ታሽተህ ነው አይደል የምትገባው? ተዘግዝቄ ተራግፈህ እኔ አልፈተሽም ይሰጣል ምን ለዛ ነው ፎቶ ላክልኝ ትባላለህ። ግዴታ ማውራት አለብህ ያን ሰውዬ ግዴታ አግኝተህ ማግኘት አውርተህ የሆነ ነገር ማድረግ አለብህ። ያኔ ነው ጊፍት የሚሰጥ። እናንተ ማን ዝም ብሎ የሚሰጥ የኮሮና ጊዜ ድንጋይ ሁላ ተወርውሮብኝ ያውቃል። እድሜ ለእናንተ ይገባ የሆነ ፊልም ላይ እኔ ሙዝ ተሰጥቶኝ ያውቃል። ቀን ሙሉ አንድ ሙዝ። ዛሬ ኮንቲኒቲ የሚባል ነገር አለ አይደል? ለምሳሌ እያለቀሽ ይሆናል የዛሬው ቀረጻ የሚቆመው ነገ ያን ኮንቲኒቲ ነው አስቀጥለሽ እያለቀሽ ነው የምትጀምሪውና ትንሽ የፊልም እንትን ራሱ ጥበብ ራሱ ከባድ ይመስለኛል። በቃ ጭራሽ አማርኛ የምችል አይመስላቸው። ውጪ በተለይ ሲያገኙኝ ታክሲ ውስጥ ምናምን ወራጅ አለ ስል እንዲህ ብሎ ያየኛል። ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም፣ ሀገሩ ምድሩ ቀየው ሁሉ ሰላም። እኛ በጣም ደህና ነን። አሸወይና ነው። ሀገራችንን ሰላም ያድርግልን። በነገራችን ላይ ዛሬ ለየት ያለ እንግዳን ይዤላችሁ የመጣሁት ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ የሆነችዋን ሴንዲን ቲክታከሯን ተዋናይዋን ሴንዲን የዛሬ የጨዋታ አዋቂ እንግዳችን አድርገናታል። ሲንዲዬ ወይ እንኳን ደህና መጣሽ። እንኳን ደህና ቆየ። ሁሉ ሰላም፣ ሁሉ አማን፣ ሁሉ ፒስ፣ ሁሉ ፒስ። በነገርሽ ላይ እንግዳችን ሆነሽ ስለመጣሽ በአይቤክስ ሚዲያ ቤተሰቦችና በጨዋታ አዋቂ ፕሮግራም እንዲሁም እንደዚህ በምታያቸው ታታሪ ጓደኞቼ ስም ከልብ አመሰግናለሁ። እኔ በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበዝከኝ በጣም ነው የማመሰግነው። ቴንክ ዩ። እኛም እንግዳችን ሆነሽ ስለመጣሽ ደስ ብሎናል። እኔ እንደውም መጀመሪያ ላይ ሲያሳዩኝ እንዴት ነው በምንድን ነው መግባባት እችል ልጅ የብዙ ሰው ጥያቄ ብዬ ነበር። ጥያቄ ምልክት ግን እግዚአብሔር ይመስገን አንቺም ጥርት ያለ አማርኛ ነው የምታወሪው። እዚህ ነው ተወልጄ ያደግኩት። እዚህ አይደለም የተወለድኩት ጅቡቲ ነው ግን ያደግኩት ሞር እዚህ ነው። በቃ ሁሉም በአራት ዓመቴ እዚህ መጣሽ? ኦኬ። ጅቡቲ ቤተሰቦችሽ ምናዊ ናቸው? ማለት ዜግነታቸው? እናቴ አበሻ ናት፣ አባቴ ፈረንሳይ ነው። እናቴ እንደውም ሞር ድሬዳዋ ተወልዳ ነው ያደገችው እና ፈታ ናት እንዳያሳስብህ። ፈታ ነው። ፈታ ነው። ፋዘር ሶልጀር ነበሩ? አባቴን እንኳን አላውቀውም። ኦኬ። ከእናቴ ጋር ነው ያደግኩት። እናትም አባትም ሆነ ያሳደገችኝ እሷ ናት። ብዙ መከራ አየችብኝ። ልጇ ነኝ። ሶስተኛ ነኝ። ባይ ዘ ዌይ ሶስተኛ ልጇ ነኝ። ተይ እንጂ። ሶስታችሁም አንድ አይነት ከለር ነው ያላችሁ? አዎ። በአባት አንገናኝም፣ በእናት ነው የምንገናኘው። ዋው ደስ ይላል። እንዴት ነው ታዲያ ትምህርት ቤት የተማርሽ? ትምህርት ቤት ማጂክ ነው የተማርኩት። ማጂክ ካርፔት ሾው ላይ ያለው እዛ ነው ከ1 እስከ 12 ጨርሼ የወጣሁት። እንዴት ነበር ታዲያ ከተማሪዎች ጋር? ምንም በቃ እኔ ብቻ ስለሆንኩኝ የምለየው ከሩቅ ነው የምታያቸው።
ከወንዶች ጋር ነው በቃ ምን ልበል ይሄን ያህል ከሴት ጋር ያልኩት 11 ያፍ ስገባ ነው ከሴቶች ጋር ቁጭ ብሎ ማውራቱንም ከሴቶች ጋር ነው አብዛኛው እንትን የምለው። ከዛ በፊት ግን ከወንዶች ጋር ነው በቃ ምራገጠው። ቴዘር ኳስ ጆከር ያደርጉኛል መሀል ላይ በቃ እና ሞር ከወንዶች ጋር ነው አብሬ ያሳለፍኩት። ምክንያትሽ ምን ነበር ከወንዶች ጋር ለማሳለፍ የተለየ ምክንያት ነበረሽ? አይደለም በቃ ሞር ምግባባው ከነሱ ጋር ነበረ። ያው ሴቶች እንደምታውቃቸው ያው ትንሽ መጫወት መራገጥን ስለምፈልግ እኔ ሞር ከነሱ ጋር ነበረ ዘንበል የምለውና ትዝ ይለኛል 6 ያፍ ከሆነ ልጅ ጋር ተጣልቼ በቃ ነገር ይፈልገኛልና ከላይ ሆኖ ሊመታኝ ፈለገና እግሩን ጎትቼ ነበረ ጣልኩት እና በጣም ነበር የሚሳደበውና በቃ ስልቡ በጣም ስለሚያስጠላኝ በቃ የሆነ ሰበብ ፈልጎ ሲጣለኝ እኔ በቃ ይዛኔ እንትን አልኩኝና በነጋታው ወላጅ ይዞ መጣ። እኔ እኮ ረስቼዋለሁ። ከዛ የኔም ወላጅ ጋር ተደወለ መጣች። እኔ አልነበርኩም። ከዛ እንዲህ አርጋው ልጄ ምናምን አለ። እኔ እኮ ተቦጫጭሬያለሁ ግን አልተናገርኩም። ግን ማዘር አይታኛለች እና አይ አለች። ሰማችና ማዘር አይ የኔ ልጅ ካልነካት አትነካም፣ መፈረም ያለብኝን ፈርሜ እሄዳለሁ፣ ማስጠንቀቂያ ስጧት ብላ ሄደች። እና ሁሌ ምን ትለኛለች? ተመተሽ እንዳትመጪ ትለኛለች። ሁሉም ወላጅ ነው ግን እኔ አሁንም አያለሁ በእነ ሲስተርም ባክስቶቼ ምናምን የወለዱት አያለሁ። እና ተጣልቶ ሲመጣ ተመተሽ ነው ብታሽ ንገሪኝ፣ ተመተሽ ነው ትባላለች። ከዛ ያው እኔም እንደዛ ስለምባል አውቀዋለሁ። ከዛ በኋላ ትምህርት ቤት ውስጥ ክብር ሆንሽ? አዎ ተጣልቼ አላውቅም። ከዛ በኋላ ያው የማትግባባበት የሆነ ልትጣላ ትችላለህ፣ ግን ይሄ መያያዝ ምናምን አልጣላም። ከማንም ጋር አለን ሲጀመር እንትን አይደለም። እንዴት ነው ግን ብዙ ሰዎች አንቺን ጓደኛ ማድረግ ይፈልጉ ነበር? ሁልጊዜ እኔ ከሁሉም ጋር አንድ ነኝ። እዚህ ጋር ካየኝ እዛ ጋር በኋላ ከሁሉም ጋር ፒስ ነኝ እኔ። ይሄ ባህሪሽ ከምን የመነጨ ነው? እንዳስተዳደገ ይሆናል። ድሬዳዋ ኖረሻል ማለት ነው? አልኖርኩም። ለምን? ብዙ ሰው ነው የሚለኝ። ማዘር የድሬዳዋ ሰው ናቸው ስላልሽ? አሁን እስቲ የመሄድ እቅድ አለኝ። እዚህ የት ሰፈር ነው የኖርሽው? ወሰን። ወሰን? አዎ የአባቴ ሰፈር ወሰን። እንዴት ነበር? ከዛ በፊት ግን ከአያቴ ጋር ነበር የምኖረው ሾላ። ከአያት ጋር እንዴት ነው ማደግ? ደስ ይላል በጣም ደስ ይላል። አታምነኝም ነበር። እንዴት ልበል በቃ የሆነ ተጨንቃ የሆነ ያደራ ልጅ ተብላ የሆነ በቃ የትምህርት ሰዓቴ ሲደርስ በረንዳ ላይ ቁጭ ብላ ጠብቃኝ ነው። ጠዋት አድርሳኝ ነው ትምህርት ቤት የምፈልገው ነበር የሚሰራልኝ። እንዴት ነው ከአያት ጋር ስታድግ ጭምልቅ ብላ የምታድገው እንደዛ። ግን ከአያት ጋር የሚያድጉ ልጆች ብዙ ጊዜ ቀበጥ ናቸው፣ ስርዓት የላቸውም ምናምን ይባላል። ግን በሱ ታምኛለሽ? እኔ አያቴን ያሳደገች እንዳስተዳደግ ነው አልኩ እኮ። ኦቨር የሚወጡ ልጆች አሉ፣ ቆጥቦ የሚያድጉም ልጆች አሉ። እንደውም ስገምት እኔ አብዛኞቹ ቁም ነገረኛ የሚሆኑ ነው ይመስለኝ። ምክንያቱም ኤጅድም ስለሆኑ እነሱ ከነሱ የምታየው ነገር የሆነ ጠንከር ያለ ነገር ይመስለኛል። አንቺስ ከአያትሽ ምን የተማርሽው ነገር አለ? በዚሁ አጋጣሚ ነው ከአያቴ የዋህነቷን፣ ሰጪ መሆኗን በቃ እሱን ከሷ ነው የወሰድኩት። በቃ ያለኝን አካፍዬ እሰጣለሁ። 5 ብርም 10 ብር የሚኖረኝ አካፍዬ እሄዳለሁ። እኔ በእግሬ ልሄድ እችላለሁ አንዳንዴ። ያለኝን በጣም የሆነ ተርብ ያለው ብሎ አንድ ሰው መጥቶ ከለመነኝ እውነት እኔ እንጃ ሰጪ ነኝ። ሲጀመር የለኝም ብትይ ማንም አያምንሽ። እሱ ነው የምልህ። አንዱ ሰርቦኝ ሄዶ ያውቃል። እንዴት? ህፃን ልጅ ነው በቃ መኪና ውስጥ ነበርኩ አልኩ። ፈረንጅ ጊቭ ሚ መኒ አለኝ። እግዚአብሔር ይስጥልኝ አልኩት። ኧረ እናት ስጭኝ አለኝ። አባቴ እግዚአብሔር ይስጥልኝ አልኳ። ይህ ችጋራ ብሎ ጭራሽ ካንተም ብሶ አልኩትና ዝም አልኩ። ምን ልበል ሆነ ቢኖረኝ እሰጠዋለሁ። አሁን የሆነ ራይድ ምናምን በእንግሊዝኛ አዋራኝና አስገባኝ። እኔም አዋራሁት እስከ ግማሽ መንገድ አዋራሁት። በቃ አሳዘነኝ። አላት ብሎ ሊበላኝ ነው እሱ። ከዛ ኧረ አባት በቃ ፍታ አልኩት። ስለው ደነገጠ። አቆመው። ገብርኤልን መኪናውን አቆመው መሀል መንገድ ላይ ደንግጦ አማርኛ ቻልሽ እንዲህ አላለኝ። አዎ እችላለሁ እኔ በቃ እኔ አሁንም አሳዝነኝ ነው። ከዚህ በላይ
በቃ ካልኩት። ብዙ ጊዜ ሰዎች ሲያዩሽ ምን ይሉሻል? መጀመሪያ አማርኛ ማልችል ይመስላችኋል? በጣም ያወራሉ፣ ይቦጭቁኛል። ባይዘዌ ትንሽ ኦሮሚያ እችላለሁ ማለት አላወራም፣ ግን ትንሽ የመስማት እንትን አለኝና ቀበሌ አሁን ላይ በጣም ከባድ ሆኗል። ቀበሌ የሆነ ቀጠሮ አስይዘ ወይ በሌሊት ሄደ ስም ካልተመዘገበ ሄደ እንትን አትልም። እኔ ዲጂታል የለኝም ስቲል አሁንም ድረስ ተመዝግቤያለሁ፣ ግን ቴክስት አልገባልኝም። እና አንድ ዘበኛ አለ እና እሱ ዘበኛ በጣም ነው በጣም እኔ እንጃ እሱን እንዴት ማመስገን እንዳለብኝ አላውቅም፣ ግን በቃ ወረፋ ያዝልኝ አልኩት። ስራ መቅረትም አልችልም ነበር። ሪል ስቴት ላይ ነው የምሰራው። በዚህ አጋጣሚ የሽያጭ አማካሪ ነኝ። ቴምር ሪል ስቴት ላይ ሴልስ ሆኜ ነው የምሰራው። ያየሁት ነበር። አዎ መቅረት አልችልም ማለት አንድ ሳምንት ቀርቼ አውቃለሁ እና በዛ አጋጣሚ መቅረት አልችልም ነበር እና ለምኜ ነው የዛን ቀን በቃ ቀበሌ መሄድ አለብኝ ብዬ እና እዛ የሚሰሩትን ስለሚያውቃቸው አንዷን ይዘሽልኝ ግቢ ብሎ በምሳ ሰዓቷ ነበር ያስገባችኝ እና ከሆነች አሮጊት ጋር በኦሮምኛ ነው የሚያወሩት። ዱኬት እንዳመጣት አላውቅም፣ እንደው የት እንደተዋወቃትም አላውቅም። እዚህ ያስቸግረኛል ምናምን ብላ በጣም ተበሳጭታብኝ ነበር። ያለ እንትን አስገብቶኝ ምናምን ያለ ተራዬ ያለ ወረፋዬ እኔ ያው እሱ ተባብሮኝ ነው ጊዜ ሊስጠው። እሱ ግን በጣም በቃ ስለኔ በጣም ነው የምታወራው፣ ትሰድበኛለች ከአሮጊቷ ጋር በጣም ዶኬት እየተዋወቃት እኔ እዚህ ያስቸግረኛል ምናምን በቃ የዛኔ ምን አረገች? በዚያ አፋን ኦሮሞ ነው የምታወራው? አዎ ኦኬ። እና ምን አደረገች? የሷም በሷ በኩል የመጣ ሰው ነበረ፣ እሷም አስገብታለች። እሱም በሷ አርጎ ነው ያስገባኝ እና አሻራ ሰጥቼ ጨርሼ ስሜን ምናምን ይብላኝ አይቼ ከዛ ምንም እንትን አልደረሰኝም። ወር አለፈኝ፣ 2 ወር አለፈኝ። ሄድኩላችሁ ተመልሼ ሲሄድ ምንድነው ፎቶን ቀያይሯለች። ስሜ እንዳለ ሆነ የዛች ሴትዮ ፎቶ እኔ ላይ ነው፣ የኔ ፎቶ እሷ ላይ ነው እና ምንም ቴክስት አልገባልኝ እና እንደዚህም አይነት እንትን ሰው አለ። በዚህ ፊቴ በጣም የምንጠቀመው ይቅርታ ያው እንደዚህ በማለቴ ባንክ ላይ ሆቴል ምናምን ስትገባ ተፈትሽ ነው የምትገባው አይደል? አንተ ታሽተን አይደል የምትገባው? ተዘቅዝቄ ተራግፈ እኔ አልፈተሽም። ከስንት አንድ ቢኖሩ ነው ባንክ ቤት እንዲህ ብሎ ነው እንዴት ነው እንደዚህ ግቢ ተብዬ ነው። በዚህ ግን አላስገባም እንዳይሉኝ ቪዲዮ አይቶ። እንዴት ነው ሰፈር ውስጥስ ከአካባቢ ሰዎች ጋር በፊት ወሰን እያለሽ ምን አይነት እንትን ነበር? ከላይ እስከታች ያቆኛል እና ላይፍ ስገባ ምናምን ወይ ሰፈሬ ልጅ ምናምን ይለኛል እና ያቆኛል። ማቃቸዋለሁ። ኦኬ ያቆሻል። እንደው ምን ይሉሻል? አንቺ እንትን ላይ እቺሽ ነበር እንደው አንቺ ነሽ የምርሽ ነው ግን አፈቅርሃለሁ ያልሽው ይሉኛል። ቆይታ ያገኙ ሰዎች ብዙ አብዛኛው እኔ ከቤት አልወጣም። ከወጣም ሱቄ በር ላይ ስለሆነ እዛቹ ጋር ገዝቼ እገባለሁ። ወይ ስራ ወይ ክላስ ካለኝ ወይ ክላስ ደርሼ እመጣለሁ። የኔ ያህል ብዙ እንትን አንልም ሰፈር ውስጥ። እርግጠኛ ነኝ አሁን እንደዚህ ጓደኞች ፕሮግራም ሲኖራቸው ምናምን አንቺን እንግዳ ማድረግ ይፈልጋሉ አይደል? ብዙ ጓደኞች የሉኝም እኔ አሁን ላይ። ኦኬ በጣም በቃ ጓደኛዬ የምለው እህቶቼ አልዛ ወይም ጓደኛዬ ፍቅረኛዬ ካልሆነ በስተቀር የኔ ያለ የሰፈር ጓደኞች ምናምን የሉም። ለምንድን ነው? እኔ እንጃ በቃ እኔ ጓደኞቼ ብዬ አንደኛ እንትን ስላልኩኝ ያው እህቶቼ ቤት ውስጥ ወተን መዝናናት ካለብኝ ራሳችን፣ አለበለዚያ ደግሞ ከፍቅረኛዬ ጋር የራስሽ መስመር አለሽ ማለት ነው በቃ እንጂ የሰፈር ጓደኞች፣ የውጭ ጓደኞች፣ የክላስ ጓደኞች ከስንት አንድ እዛው በምሳሌም በላ እዛው ምንመለስበት ክላስ እዛው በልተን እንመለሳለን እንጂ ውጪ እንደዚህ ተገናኝቼ አላውቅም። እሱ ነገር ታዲያ ሶሻል ላይፍሽ ላይ ምንም የፈጠረብሽ ነገር የለም? የለም። ከክላስ የሚታየኝ ወደ ቤት፣ ከቤት ወደ ክላስ፣ አለበዛ ደግሞ ከክላስ ወደ ስራ፣ ከቤት ወደ ስራ፣ ከስራ ወደ ቤት። እድሜሽ ስንት ነው ግን? ይቅርታ ይቻላል 25 26 ኤሊዝ ነው አሁን። ናይስ አሪፍ ኤጅ ላይ ነው ያለሽው። እስኪ ስለ ስምሽ ትርጉም ንገሪኝ። ሴንዲዬ ምን ማለት ነው? ሴንዲ ማለት ምንድነው? የስሜን ትርጉም ማለት ነው የሚመስለው። እባክሽ እኔ ከአንዱ ፊልም ላይ ነው ያየሁት። እኔ አጭጭኝ ትለኛለች
በቃ ከፊልም ላይ አይታ እንትን ያለች ሴንዲ ያለች እንጂ ትርጉሙ እሷም አታውቀውም። ፊልሙ ምን እንደሆነ አታስታውሰው። ከአንቺ ጋር ሁለተኛ ሰው ነው ሴንዲ የሚባል ሰው ማውቀው። ምናልባት ወደ ደቡብ ወደ ኬንያ ቦርደር አካባቢ ኛንጋቶም የሚባል አገር አለ። ሰምተሽ ታውቂያለሽ ስለ ኛንጋቶ? እዛ ላይ የባህልና አይ ቲንክ የሆነ ብቻ አመራር ላይ ያለ ልጅ አለ። ሴንዲ ነው የሚባለው። ገርሞኝ ነው። ኦኬ እሱ ምንድነው ግን ስለው ስንዴ ለማለት ፈልገው ነው ያለኝ። እኔም ልልህ ነበር ካፌ ላይ ነው የወሰድኩት። አያቴ ምን ትለኛለች መሰለህ? ቀመዲ ብላ ነው የምትጠራኝ። ቀመዲ ማለት በኦሮምኛ ነው ስንዴ ማለት ነው። ቀመዲ ቲያ ሲንዲዬ ስንዴ እንደዛ ነው የሚባለው እና አብዛኛውን ማዘር የምትጠራኝ በሷ እንትን ቀመዲ ቲያ ብላ ነው የምትጠራኝ እና የቤት ስሜ ቀመዲ ነው። ኦኬ ስንተኛ ልጅ ነሽ? ለቤተሰቦች ሶስተኛ። ከአንቺ በላይ ሁለት አሉ ማለት? ሁለት አሉ። እንዴት ነው ያላችሁ ቅርርብ ምናምን? ቤስት እንዴት ልበልህ? በጣም ብዙ ሰዎች በጣም ቁጥብና የተረጋጋች ልጅ ነች፣ እንደ እድሜዋ አይደለችም ይላሉ። እንዴት መጣ? ያው እንዳልኩ ቅድም እንዳስተዳደገ ይሆናል ብያለሁ። በጣም ፈታ አድርጋ ነው ያሳደገችን አያቴ። ሰው ጋር ስትቀርብ ምን መሆን እንዳለብህ፣ እንዴት መሆን እንዳለብህ እንዳስተዳደገ ነው እንዳልኩ። ለዛ ነው ቲክታከር በመሆንሽ ምን ጥቅም አግኝተሻል? ፕሮሞሽን፣ ማስታወቂያዎችን በደንብ እንድሰራ ረድቶኛል። አሁን በጣም ተከፋይ ነሽ? አይደለም ገና ነኝ። ምን ያህል ጊዜ ሆነሽ እንደዚህ ቲክታኩ ላይ ሶሻል ሚዲያው ላይ ከመጣሽ? 3 ሆነኛል። 3 ዓመት። በ3 ዓመት ውስጥ ግን ምን ተማርሽ? ምን ገባሽ? ቲክታክ በደንብ ላይፍ እንደሚቀይር በጣም ሞር ላይፍ ላይ ብገባና ሞር እንደነ ጃኒ እንደነ ጆን ዳንኤል ናሆም በቃ ሲሪየስ ሆኜ ቢይዘው እርግጠኛ ነኝ እንደነሱ ላይፍ ይቀየራል። እኔ ብዙ የቲክታክ ሰው አይደለሁም፣ ግን ላይፍ ሲገባ ምንድነው ጥቅሙ? ጊፍተሮች የሚባሉት የምራሉ ሰዎች? ኦኬ ዝም ብለው ነው የሚለቁባችሁ? ዝም ብለህ ሳይሆን በቃ ላይፍ መግባት ለሴት ልጅ ከባድ ነው። ኦኬ ሴት ከባድ ነው። ስጥ ይሰጣል አይነት ነገር። እኔ ስቲል አሁንም ድረስ ከአቡነ ጴጥሮስ በፊት በጣም ብዙ 4 ስክሪፕቶች አስቀምጫለሁ ቤት ውስጥ እንዲጠርተውክ ስለ ፊልሙ እያንዳንዱን ነገር አስረድተውክ ስክሪፕቱን ሰጥተውክ ተስማምተህ ሳትፈራረም መጀመሪያ ስክሪፕቱን አንብብ ተብለህ ተሰጥቶክ በስንተኛው ቀን እራት ልጋብዝሽ የሚሉህ አሉ። አንተ እምቢ ካልክ በቃ ስክሪፕቱ ዝም ብሎ አንተ ጋር ይቀመጣል። እነሱ ወደ ቀጣይ ለሴት ልጅ በጣም ከባድ ነው እሱ ነገር ላይቭ ላይ መግባቱም ጭምር። ስንት ይሰጣል ምልህ። ለዛ ነው ፎቶ ላክልኝ ትባላለህ። ግዴታ ማውራት አለብህ ያን ሰውዬ። ግዴታ አግኝተህ ማግኘት አውርተህ የሆነ ነገር ማድረግ አለብህ። ያኔ ነው ጊፍት የሚሰጥ። እናንተ ማን ዝም ብሎ የሚሰጥክ እሱ ስላለ ነው። አሁን ያለውበት ደግሞ እኔ አሁን ስለሆነ አልፈልግም። ዝም ብዬ ላይፍ ገብቼ ያው ራሴን ለማስተዋወቅ ወይም ፎሎወሮችን ለመጨመር ዝም ብዬ ልጃጃል እችላለሁ። እንዳልሽው አሁን ስጥ ይሰጣል በጣም በሚገርም ቃል ይሄ እንደዚህ ተገልጾ የማያውቅም። ባይዘው ፕሮማክሱ ነው። ምናልባት ወደፊት አፕግሬድ ተደርጎ ካልመጣ በስተቀር ምን ልበል። በጣም እውነት የሚገርም አገላለጽ ነው። ብዙ ጊዜ ሴቶች እህቶቻችን ልክ እንደዚህ አይነት አካባቢ ላይ ስጥ ይሰጣል። እኔ ምንም ቃላት የለኝም፣ ግን እንዲህ ወዶ ሰው ፈቅዶ አንቺን ስላደነቀሽ ሊያረጉ አይችሉም፣ ጊፍት ሊሰጡ አይችሉም። አብዛኞቹ እንደዛ ናቸው። ሁሉም ናቸው ልልህ አይደለም፣ ግን አሉ። ግን ጊፍት አሰጣጥህን ይወስኗል። ትንሿን ሊሰጡክ ይችላል፣ ትልቁን ሳይሆን። እሱ ነው። እሺ ትንሿ ጊፍት ምንድነች? ትልቁ ጊፍት ምንድን ነው? እነሱን እኔ እንኳን ይሄን ያህል አላቃቸውም። ትንሿ የአበባ የሚባሉ አሉ ትናንሾች። እሷም በሳንቲም ናቸው። እነሱ ይደርሰኛል። 2000 ምናምን ደርሻለሁ በእነሱ። ዝም ብዬ ላይቭ አሁን ጠዋት አሁን ለምሳሌ
ቀድሜ ከሄድኩኝ ቢሮ ትንሽ የሪል ስቴትን ለማስተዋወቅ ዝም ብዬ እገባለሁ እና በዛ የጠፋሽ ምናምን ብሎ የሚያዋሩኝ አሉ። በዛች መሀል የሚሰጡኝ አሉ። እሱ አለ እንጂ ይሄን ያህል ትልቅ ተሰጥቶኝ አያውቅም። ወደፊት ግን እርግጠኛ ነኝ በደንብ ወዳችሁ ፈቅዳችሁ እንደ እህት አይታችሁ እርግጠኛ ነኝ ሴንዲን ሽልማት በሽልማት የምታረጓት ሰዎች እንዳላችሁ አልጠራጠርም። ደግሞ ይገባታል። በጣም ጨዋ ልጅ ነች። አመሰግናለሁ። እሺ ሴንዲ፣ አታሳፍሪኝ። ቲክታክ ላይ የምትለቂያቸው ቪዲዮዎች አብዛኞቹ ምን አይነት ቪዲዮዎች ናቸው? ሊፕሲንግ ነው አብዛኛ። አይተ ከሆነ ተወዴት ነሽ በይ? ወዴትስ ብሆን ይለ አንተ ልጠይቅህ በዘመን ጺምህን አንጨፍግዞ የሰው መንገድ የምታቋርጥ የት ብትሆን መቼም ተይተለሚ ከተሚው አትሆን። ይለ የምታድነው ነገር ታለ እንዲያመልጠው ወዲያ ብትሄድ ነው መሻል። አይ ልበ ሙሉ ነሽና ባይሆን ወጉን የተሳተሽ ማእነትሽን ሳታወልኢ ስለ ከተሜነት መሳለእሽ አላዋኢነትሽን ይገልጣል። ባታ ኦኖይ ማእነት ለኦለኛ ግብሩ ነው። አሁን መንገድ ገለል በለኝ። ሊፕሲንግ ነው በራሴ እንትን ማለት አልችልም። ምንድነው መሰለህ እኔ እንደዚህ ግልጽ አድርጌ ማውራት አልችልም። አሁን ሪል ስቴታችን ላይ ራሱ ምላስ ያስፈልጋል። በጣም ምላስ ይጠይቃል። እኔ ደግሞ አልችልም። ምላሰኛ አይደለሁ። ምላሰኛ ሆኜ ከምትለኝ የሆነች ነገር አክቲንግ አድርጊ ብትለኝ ይቀለኛል ለኔ እና ምላስ በጣም ይጠይቃል። እና ቭሎግ አድርገን ምናምን ሰርተን ቮይስ ኦቨር ለመግባት ለኔ በጣም ከባድ ነው ብታይ። እሱ ይቸግረኛል ትንሽ፣ ግን እስከሚለመድ ነው ባላለሁ። እስከምትለምጂ ነው በደንብ። ሰሞኑን አሁን ቭሎግ በጣም እየሰራው ነው። አብዛኞቹ ኮሜንቶች ምንድን ነው የሚሉት? ወይ በስማም ኮሜንት ማቶ አብዛኛ ስድብ ነው። አሁን ትንሽ ጊዜ ነው በራሴ ኮንቴንት ክሬት እያደረኩ ይመጣላችኋል። ኦኬ፣ በምን አይነት ኮንቴንት ላይ ማለት? ልክ አንቺ ጨዋ ስለሆንሽ ብዬ ነው። ምን መሰለክ በጣም እንሰራለን ብለን የምናስበው እንሰራለን፣ ግን እዚህ ሀገር ውስጥ ምን መሰለክ ቀልድ ብለህ ያሰብከውን የሆነ ይቀየሩባል። ወይ ሊመቱክ ይችላሉ፣ ወይ ሊሰርቡክ ይችላሉ። አሁን ለምሳሌ የሆነ የሆረር ሲን የሰራውበትን አይተህ ከሆነ ኪሎፓትራን ተለቋልና ያንን የሆረር ሲን ዝም ብዬ በወጣና ሰውን ባስደነግጥ ወይም እንደዛ ሆኜ በወጣ ሰው ምን የሚለኝ ይመስላል? በዚሁ በኢትዮጵያ አየካ አሁን ጃኒ ራሱ ልቀፍ ብላ ስንት ስትል አብዛኛ ምን አይተሃል? ዙሪ ሲመናጨቁ ምናምን አይደለም። እንዴት ልበል ይሁን በምን እንደሚመጡብህ አታውቅም። አሁን እንደዚህ እምብርት የሚያሳይ ነገር ለብሰህ ስትወጣ የሚሰርቡም አሉ። ልክ ነሽ አይደለም? ልክ ነሽ። እና በጣም ብዙ ክሬት የምናረጋቸው ነገር አለ፣ ግን እዚህ አይታሰብም። ትንሽ ዋላ ቀርነን ሁላችንም እዚህ እንትን ትንሽ ይቀረናል። ነገሮችን የመቀበል ነገራችን ትንሽ አስቸጋሪ ነው። ትንሽ ደፈር ማለት ይፈልጋል። ቴንክ ዩ ካልፈራክ እኔ አሁን እንደምታይ እኔ እፈራለሁ። አልከራከርም። ታክሲ ላይ ራሱ መልስ አለኝ ብዬ አንዴ ልናገር እችላለሁ። ከዛ ድጋሚ አላነሳብም። መስጠት ያንተ ፋንታ ነው። ድጋሚ አልጠይቅም ስለምፈራ። አለባበስሽም አብዛኛው በጣም የጨዋ የሆነ አለባበስ ትለብሹ። ያው ብዙም እንደዚህ አንዳንድ ቲክታከሮች አሁን ለምሳሌ አንቺ ቆዳሽ ነጭ ነው፣ ሰዎችን በቀላሉ አትራክት ማድረግ የምትችይ ውስጥሽ ያውቀዋል። ግን በጣም ቁጥብ ነሽ። በቃ ተጠንቅቀሽ ነው ነገሮችን የምታረጊው። ቪዲዮዎችሽ ላይም ትመርጫቸው ሊፕሲንክ የምትሰሪበትም ማለት ነው። ለምንድን ነው ግን? ፍርሃት ነው ወይስ አንቺ ውስጥሽ ላለመግባት? ኦኬ ውያቺ እንድባል አልፈልግም እኔ። ውይቺኩ እንድባል ነው የምፈልግ። ውያቺ ኖ አልፈልግም። በጣም ፈታ የሚያደርግ ኮሜንት፣ ያሳቀሽ ኮሜንት አጋጥሞሽ ያውቃል? ሁሉም ያስቃሉ። ምክንያቱም ሰው የሆነ ከፖስተ በኋላ ኮሜንት ማየት ነው የሚፈልገው የራሱን። አዎ እኔ ብዙ እንደውም ኮሜንታ ላይ ቪዩን እና ላይኮቼ ነው አብዛኛው ማየው። ለምን ኮሜንቱን ለምጄዋለሁ። የሚሰርቡ ወይ አሉ ወይ የሚያደንቁክም አሉ።
ስለዚህ እኔ ኮሜንት ብዙም እንትን አልልም። እንደውም የኔ እህቶች አይቶ ስድብ ምናምን ካለው ኧረ ይሄን አጥፊው ይሉኛል። እንደው እነሱ ናቸው ሞር የኔን ኮሜንት የሚያዩት። ስድብ የሚበዛበት ቪዲዮ ካለ እሱን አውርጂው ነው አጥፊው ማለት ኮሜንቶቹን ብቻ አጥፊያቸው። አጥፊው ከዛ ላይ ይሉኛል። ታጠፊዋለሽ? አጠፋለሁ። አሁን ለምሳሌ እኔ ዲቃላ የሚል ቃል እኔ አልወድም፣ ከድሮም አልወድም። እና ኬት የመጣች ዲቃላ ናት ምናምን የሆነ ብቻ አይጠፋቸውም እንዴት እንደሚመጣላቸው ራሱ ስድቡ። ብቻ እንደዚህ አይነት ስድቦችም አሉ። በጣም የምጠላው ስድብ ነው። እና እባካችሁ አትስደቡኝ፣ እንደዚህ አይነት ስድብ አትስደቡኝ። በአይቤክስ ሚዲያ አሁን ልክ ኮሜንት ላይ እቺማ ቋንቋውን እዚህ አጥንታው ነው እዚህ ጭራሽ ሀበሻ ነገርማ የለባትም ምናምን የማለት ነገር አለ? አይ የለም፣ እንደዛ እንኳን አይደለም። በቃ ጭራሽ አማርኛ የምችል አይመስላቸው። ውጭ በተለይ ሲያገኙን ታክሲ ውስጥ ምናምን ወራጅ አለ ስል እንዲህ ብሎ ያየኛል። እውነት አንድ ደግሞ 2 ናቸውና 11 ነው ምናምን እያለው የቅዳሜ ትምህርት እንማራለን ግዴታ ነበር በዛ ሰዓት ነው። ወደ ቤት እየተመለስኩ በታክሲ ነበር የምሄደው። ቅዳሜ ከሰኞ እስከ ዓርብ ሰርቪስ ነበረን። ቅዳሜ ግን ታክሲ ነበር የምንጠቀመውና አንተ አናግራት ይባባላሉ። እሺ አንተ ጀምር እኔ ልጨርስልህ። እንግሊዘኛውን እኮ ነው በቃ አንዳቸው እንዲጀምሩት ነበር የፈለጉ፣ ሁለቱም እንዲጀምሩ አልቻሉም። እንደዚህ እየተጨቃጨቁ ብቻ መውረጃ ይደረሰና መጨረሻ ላይ ወራጅ አለ ስል ይሄው ሊጣሉ፣ ገብርኤልን ሊጣሉ። አንተ ነህ ምን አለበት ብትጀምር፣ ያው አማርኛ ትችላለች፣ ያው አስመለጥከኝ። እና እንደዚህ ማለ። ፍቅረኛ አለሽ? አዎ አለኝ። ምን አይነት እናት ወይም ሚስት መሆን ነው የምትፈልጊው? እንደዚሁ ከዘለቀልኝ ጸባዬ እንደዚሁ ብቀጥልና እንዴት ልበል፣ እንደ ሌሎቹ ወጣ ያለ እንትን አልፈልግም። ይሄ እወቁልኝ አልፈልግም። እወቁልኝ ሲመጣ መለያየት ይመጣል። በጣም በብዙ አይቻለሁ። አጠገቤም ካሉት ጋርም አይቻለሁ፣ በቤተሰቤም አይቻለሁ። እሱን አልፈልግም። ቁጥብ የሆነች ለባሏ ታማኝ፣ ለልጇ ሟች፣ ልጇ ማሳደግ ባለባት ታሳድጋለች። አያቴ እንዳሳደገች መቅበጥ ባለብኝ ቀብጣለሁ፣ መጫወት ባለብኝ እጫወታለሁ፣ መቆጣጠብ ያለብኝን እንደዛው እንደሷ አድርጋ እንዳሳደገች ነው ልጄን ማሳደግ የምፈልገው። ተሳቃ እንድታደግ አልፈልግም። በቃ እንደኔ ሰው መግባባት ባለባት ሰዓት ትግባባለች፣ ማውራት መቆጣጠብ ያለባት እንደዛ። ልጅ እያለሽ ምን መሆን ነበር የምትፈልጊው? ወይ ስትጠየቂ ነው? ሆስተስ በጣም መሆን እፈልጋለሁ። አሁንም ሁሉንም ፈተናዎችን አልፌያለሁ። ኢንተርቪው አድርጌ አሁን ሰኔ ላይ ይለቀቃል ውጤታችን። እግዚአብሔር ካለፍኩኝ በቃ 3 ወር ስልጠና አለን። ያንን እንግዲህ ማዘር በጣም ምኞቷ ነው። እንደው አንቺ ልጅ ውጤት እንዴት ሆነ ብላ ትደውልልኛለች። እንደው ምን ተባላችሁ? እሷ በጣም በቃ እኔ እንጃ በጣም እኔም ከልጅነቴ ጀምሮ በጣም መሆን የምፈልገው እሱ ነው። አብዛኛው ጊዜሽን በምንድን ነው የምታጠፊው? ፊልም በማየት። ፊልም? ኦኬ። ምን አይነት ፊልሞች ነው? አማርኛ ፊልም። የአሁኑ አማርኛ ፊልም ሳይሆን የድሮዎቹ ነው። የአሁኑ አማርኛ ፊልም እንደ ድሮዎቹ አይጥሙም። የድሮዎቹን አፍን ከፍተህ ነው የምታየው። የአሁኖቹ ግን ማለት ይታያል። የአሁኖቹ ግን ስታነጻጽረው አንተ ራስህ ብዙዎቹ እስከሰማክ የድሮ ፊልም ሰሪዎች ጠፉ አይተህ ከሆነ እና የድሮዎቹ ፊልም ደጋግሜ ያያለሁ። ለእኔም ይጠቅመኛል። ለእኔ አሁን በጣም ነው የሚጠቅመኝ የሆነ ነገር ለመተወንም። እኔ አሁን አልተማርኩም፣ እውነት ለመናገር ተምሬ አይደለም አቡነ ጴጥሮስ የሰራሁት፣ በራሴ ተፍጨርጭሬ ነው። አቡነ ጴጥሮስ በጣም ከባድ ምን ልበልህ፣ እኔ ጣሊያናዊ ቋንቋ አልችልም። የምንዘፍንበት ፓርት አለ፣ በጣም የምናወራበት ፓርት አለ፣
አማርኛ እንደዚህ ግልጽ እንደዚህ አላወራም። በጣም ተኮላትፈ ነው የምታወራው። ያ ለኔ በጣም ከባድ ቻሌንጅ ነበር ለኔ። አቡነ ጴጥሮስ በጣም የተለፋበት ፊልም ነው። እግዚአብሔር ካለ አሁን በቅርብ ይመረቃል። ናይስ። ፋዘር ጋር ተምሬያለሁ ነው ያልሽ? አዎ ፋዘር ጋም ቶም ጋም ተምሬያለሁ። ሁለቱንም አልጨረስኳቸውም። ትንሽ ስራ አጋጣሚ ቶም እየተማርኩኝ ነበረ። አቡነ ጴጥሮስ ካስት የተደረኩት እንዳልኩ 6 ወር ነው የፈጀው። ያ ጋፕ ስላለ መቀጠል አቃተኝ። እንደገና ደግሞ አሁን በቅርብ ፋዘር ጋር ነበር የምማረው። እዚህ ሪል ስቴት ላይ ኢንተርቪው አድርጌ ያለፍኩኝና ሞር ፎከስ ማድረግ ያለብህ እዚህ ነው። ቅዳሜና እሁድ ነበር የምማረው። እስከ ቅዳሜ ነበር የኛ ስራ። እሁድ ብቻ አይሆንም። ከስራ ገብተህ እንደገና እሁድ ተምረህ እንደገና ምንም ሳታርፍ እንደገና ሰኞ ልትገባ ነው ስራ። ረፍት ያስፈልጋል። ከአራብሳ ሳር ቤት ነበር የምመላለሰው። በጣም ለኔ ከባድ ነው። ሩቅ ነው አስቡ። ከጫፍ እስከ ጫፍ ነው የሚሄደው። በጣም ደግሞ ያንቺ ሰፈራ ነው፣ ታች ነው። አዎ ታች ነው። ያው ባሌ መኪናም ስላለው እስከ መገናኛ ይሸኘኛል። ከመገናኛ በኋላ ያለው ነው ትንሽ እኔ የምቸገረው። ከሰዓት ደግሞ ያው እንደምታየው ነው። እሱም ስላለ ርቀቱ። ፋዘር ቤት ምን ያህል ጊዜ ቆየሁ ነው ያልሽ? 4 ወር። 4 ወር። በ4 ወር ጊዜ ውስጥ ግን ምን አገኘሽ? ብዙ ሰዎች አሁን በፊት ጠፉ ያልሻቸው አርቲስቶች አብዛኛው ማለት ይችላል አብዛኛው በጣም በጣም እዛ ነው ተምሮ የጨረሱት። እኔም በጣም ሰምቻለሁ የእነሱን ዝና። ምን ተማርኩኝ መሰለ ማለት አሁን ቲያትር እና ፊልም አንድ አይደለም። በጣም ልዩነት አለው። እዚህ ጋር ፊልም ሲሆን አክሽን ከት ተብለ ስንት እድል ይሰጣል? 100 በላይ ልትሎ ይችላል ያንሲ። ቲያትር ግን መሳሳት የለም። ከተሳሳት የሆነ ነገር መሸፈን አለብህ። ያን በጣም ተመሪበታለሁ። በጣም ከባድ ነው። ቲያትር እንደ ፊልም ቀላል አይደለም። ፊልም ቀላል ነው። ፊልም ቀላል ነው ስለ የሚሰጥህ እድል ነው። ግን ምንድነው እኔ እንደውም አንዳንዴ ፊልም ይከብዳል እላለሁ እኔ። ለምን በይ ለምን የኔ ኦፒኒየን ነው። ልክ አሁን ቲያትር ሲጠና ከ6 ወር በላይ ከ1 ዓመት በላይ ልምምድ የሚደረገው። ከዛ እኔ ውስጥ ሰመድጆዋለሽ ትይዋለሽ። በቃ ካንቺ የሚጠበቀው ከዛን አሪፍ ኢነርጂ እንዳይደክምሽ መሆን ስቴጅ ላይ ብቻ 6 ወር 7 ወር ያልሽውን ነገር ከአእምሮሽ አትረሺው። ፊልም ግን ለምሳሌ 1 ወር 2 ወር ይሰጣል ስክሪፕቱን ለማንበብ። አሁን አይሰጥም እንደዛ። አሁን አይሰጥም። በፊትም 1 ወር እንኳን ቢሆን ለምሳሌ ዛሬ ኮንቲኒቲ የሚባል ነገር አለ አይደል? ለምሳሌ እያለቀሽ ይሆናል የዛሬው ቀረጻ የሚቆመው። ነገ ያን ኮንቲኒቲ ነው አስቀጥለሽ እያለቀሽ ነው የምትጀምሪውና ትንሽ የፊልም እንትን ራሱ ጥበብ ራሱ ከባድ ይመስለኛል እኔ። ልክ ነህ አይደል? አሳማኝ ነው። አዎ በደንብ ያሳምናል። ኮንቲኒቲ እንዳልከው በጣም ከባድ ነው። ልክ እያለቀሽ ስቅስቅ ከትባያለሽ። ከዛን አክሽን ስትባይ ደግሞ እዛ ውስጥ መግባት ባውም ትንሽ እሱ ቻሌንጅ ያለው ይመስለኛልና እንዳልከው አዎ እልቅሻ። እኔ አሁን አልቅሺ ከምትለኝ ሳቂ ነው የሚቀድመው። ሳቂ ይቀድመኛል። እንጂ ሳቂ ትሽበታለሽ በደንብ ፊልም ላይ ስለ ሳቂ ይቀድመኛል። ኦኬ ስለማልቀስ ስታስቢ? አዎ ኦኬ። እኔ በጣም ነው የምስቀውና አቡነ ጴጥሮስ ላይ የሆነ ማልቀስበት ሲን አለ። ቬራ ከጥቁር አበሻ ፍቅር ይዟት ከሱ ታረግዛለች። እሱ አይፈልጋትም፣ እሷ ግን ትፈልገዋለች። ቬራ ምን አይነት ሴት መሰለችክ? ጋዜጠኛ ናት። ለግራዛኒ ጸሐፊዋ ናት፣ ጸሐፊው ናት። ጠንካራ ተልካን የመጣችው ለሰላይነት፣ ግን ለግራዛኒ ጸሐፊዋ ሆና ግን ለሱ ሟች ናት። በቃ ሲያመው ምን ሲለው አጠገቡ የምትሆን ናት። እና በጣም ጠንካራ ግን የዋህ እንዴት እንበል የምታዝን እንደዚህ አይነት ሴት ናትና ከዛ ከጥቁሩ ትወደዋለች፣ ታፈቅሯለች፣ ከሱ ታረግዛለች እና ልጁን ለማስወረድ ብላ የምታለቅስበት ሲን አለ።
እና ማሰሮጃ ክፍል ገብታ ምናምን ይሄ ምንድነው ይሄ ቢላዎች ምናምን የሆነ እንደሚባሉት ቱልሶቹ ፊት ለፊቷ ታይና ታስበዋለች እንዴት ትጎዳለች፣ ልጁም ይጎዳል። ገባክ? እሱን እያሰበች የሆነ የምታለቅስበት ሲን ነበርና ትዝ ይለኛል። ሳሙና ተቀብቶልኝ ነው መጨረሻ ላይ እንባዬን ያመጣው። ተቃጥዬ ብታይ እና በጣም ለኔ እሱም ቻሌንጅ ነው ለኔ በጣም ሳቅም ይከብዳል፣ እንባም ይከብዳል። ደግሞ እኮ መክበዱ ምንድነው እያሰብከው አሁን ሳቂ እንደዚህ በይ ስትባል የሆነ አይመጣልህም ስሜት ውስጥ ካልሆንክ በስተቀር። ልክ ነሽ። ሳቂ ስትለኝ የውሸት ሳቅ እኔ አይመጣልኝም። ሳላስበው የሆነ ምን አለበት አሁን ያንን እዛ ላይ ብትደግም ይባላል። እንደዚህ አይነት እንትን አለ። ከልጅነትሽም ጀምሮ የፊልም የትወና ፍቅር ነበረሽ? የለኝም። ተይ እንጂ እውነት የለኝም። ዝም ብለው ነው ቲክቶክ ላይ ተውሽ ነው የወሰዱሽ? በሰው ነው የሄድኩት። ኦኬ። እንዴት ካስታረጉሽ ለማለት ፈልጌ ነው። ቲክቶክ ላይ ተውኝ። እሺ። እና የባሌ ጓደኛ ነበረ እና እሱ ነው ሚስትክ እንደዚህ ትሰራለች ምናምን ሲለው አዎ ምናምን በቃ ቁጥሩ ልስጥህና እንትን አለ ካስት የሚደረጉ አለ እሱን በቃ አዩኝ። ከዛ እንዳንቺ አይነት ነጮች አሉ ብላ ጠየቀችኝ። እሙ ትባላለች። አዎ አልኳት። ወንድሞቼም አብዛኛው ወንድሞቼ ገብተውበታል እሱ ላይ። እንዴት ልበልህ እይታ ቲቪ ላይ አይተኸኛል? 3ቱ ፈረንጆች ብረን ቀርበን ነበር ከዚህ በፊት። እንዴ ወንድምሽ ባልሆነ? አንዱ ያክስቴ ልጅ ነው፣ አንዱ ቲክቶከር ነው። ኦኬ። ገበሬው ፈረንጅ ላይ ገበሬው ሆኖ የሰራው ቲክቶከር ነው። አንተዋወቅም፣ እዛ ላይ ነው ያወራነው። ኦኬ። እሱ ግን ያክስቴ ልጅ ነው። ኦኬ። እነሱም ገብተውበታል። በቃ ያንቺን አይነት ከለር ምናምን ሲሆን እነሱም ብዬ አስገባዋቸው። ሞር ዳለ እንትን ያገናኟቸው እኔ። ባልሽ ፍቅረኛሽ ባልሽ ሀበሻ ነው? ሀበሻ ነው። ደስ ይላል። የአባትሽን ሀገር እኔ አላውቀውም፣ ግን ፈረንሳይ እንደሆነ ማዘር ነግራኝ ታውቃለች። ፈረንሳይ ነው ዜግነቱ እንጂ የት ይሁን የት ይኑር እዛ ጅቡቲ ነው የተዋወቁት። አብዛኛው ጅቡቲዎች ካወቅ አሜሪካኖችም ፈረንሳዮችም ቻይናዎችም አሉ። በዛ ነው። አንቺስ እንዴት ነው ለማወቅ ለመሄድ ምናምን ትነውልሽ? እኔ ምንም ጉጉትም የለኝም ምንም የለኝም። ኢትዮጵያዊ ነኝ በቃ። ተወጃታለሽ ኢትዮጵያ? በጣም። እንዴት ነው እስኪ የሀገር ፍቅርሽን የምትገልጪው? በቃ ምድበሌ ሰው እንግዳ አቀባበላችን እወደዋለሁ። አብዛኛው እኔ አሁን እንዴት ልበልህ ቀበሌ አሁን ምንድነው ብሄርሽ ተብሎ ብትጠየቅ እኔ ኢትዮጵያዊ ነኝ የምለው በቂ ነው። እሱ ብቻ ምንም ብሄር መጥቀስ አያስፈልግም። ወይኔ ታድለሽ ግን አንቺ እውነት ያንቺ እኮ እውነት እንደዛ ነው እኮ የምትይው። በቃ እንደዛ ነው የምለው። ቢኮዝ በፋዘርም ስለሆነ ብሄር የለም ምን የለ በቃ። አሁን ምንድነው መሰለኝ የተቸገርኩት እኔ አሁን በጣም ችግር የሆነብኝ ምን መሰለኝ አሁን ሁለት ከዚህ በፊት ጅቡቲ ፓስፖርት ሳወጣ በጅቡቲ ኢትዮጵያ ፓስፖርት ነበር ያወጣሁት። በዛም ነው አውጥቼም ወደዚህም የመጣሁት እና እሱን ለማሳደስ ኢሚግሬሽን በጣም ከባድ ነበር ለኔ። ማለት ወይ ሌላ ዜግነት ይኖርሻል፣ አባቴን አላውቀውም፣ በእናቴ አባት ነው የምጠራው፣ በእናቴ አባት ያው አያት ማለት ነው። እና የእናቴም ስም ሻንታል ይባላል። ሻንታል የእሷም ስሟ ወጣ ያለ ነው። በቃ ፍርጄ ነበር ያሳዩኝ። በቃ ግዴታ ማጻፍ አለብሽ። እሷ ድሬዳዋ ስለምትኖር ከድሬዳዋ ቀበሌ ኢትዮጵያዊነቷን ማረጋገጥ አለብሽ፣ አንቺም ከዚህ ቀበሌ ኢትዮጵያዊነትሽን ማረጋገጥ አለብሽ ተብሎ ከዛ ከጅቡቲ እንደገና ደብዳቤ ተልኮ እዛም አቆዩብኝ ብታይ ደብዳቤ ለማስላክ እዚህ ፋይናሊ ተጻፈልኝ። ምንም አይነት ዜግነት የጅቡቲ ምንም እንትን እንደሌለኝ ፋይናሊ ነው። ከዛ በኋላ አምኖኝ ቀጠሮ አስይዣውን አሻራ ልሰጥ እንትን ያልኩት በጣም እና ሌላው ደግሞ የኮሮና ጊዜ ድንጋይ ሁላ ተወርውሮብኝ ያውቃል። እድሜ ለእናንተ ይገባ። እናንተ ናችሁ በሽታውን ያመጣችሁ። እውነት ለ2 ሳምንት 3 ሳምንት እኔ ከቤት አልወጣም ነበር ድንጋይ ከተወረወረብኝ በኋላ። የእናንተ ጦስ ነው እየተባለ
በቃ እናንተ ናችሁ አንቺ ነሽ ያመጣሽው ነው ያሉኝ። በቃ ሲያዩኝ ሲንዲዬ ምን ያህል ፊልም ሰርተሻል? አንድ አቡነ ጴጥሮስ ነው ሞር በደንብ ሰራው ብዬ እንትን ምልክ ታሪካዊ ፊልም ነው። ጣሊያናዊ ሆኜ ነው የሰራሁት። 6 ወር የፈጀበት ፊልም በጣም የተፈጋበት ተለፋበት ፊልም ነው። ሌላው ትንሽ ሲን ሆኖ 9ኛው ሺ ላይ እሱ ላይ ምናምን 3 ክሊፕ ሰርቻለሁ። አሁን ሃሌሉያ አይተህ ከሆነ የሃሌሉያ ቪዲዮ ላይ ለምለም ኃይለ ሚካኤል ገዳም የሚለው ላይ ተውማነ ኦኬ እሱ ላይም አለው። አቢሲኒያ ቫይን ላይ ደግሞ ደስ ይላል የኔ ደግሞ ፈረንጅ ናት ብሎ እሱ ላይም አለው። ሌላም ማስታወቂያዎችን ምናምን ሰርቻለሁ። አቡነ ጴጥሮስ ፊልም ላይ ምን ያህል ብር ተከፈለሽ? ከቻልሽ ጨምረሽ ንገሪኝ እንዳያሳነዚህ ችግር አለ እኮ ያው የመጀመሪያ መስራዬ ስለሆነ ያው ታዋቂ ስትሆን ነው ከፍ ተደርጎ የሚከፈልክ አይደለ? እኛ ጀማሪ ስለነበረን ብዙ አይደለም 45 ነው የተከፈለኝ። 45 ኦኬ በጣም አሪፍ ነው ለኔ እኔ ብሩን አይደለም ይሄ ፊልም ሲለቀቅ ምን አይነት ስራ እንደሚመጣልኝ ነው። ልክ ነሽ። ገባካ? እኔ አሁን ብሩ እኔ ምን አረግሹ ብትለኝ እኔ ትዝ አይለኝም። ባንዴ ነው የጠፋው ብሩ። አሲዳም ነው ባይ ዘ ዌይ አሁን ብር እንዴ በቃ ብን ብላ መጣፋ በቃ ደሞዝ ራሱ አይበቃኝ እንኳን እና በቃ ምን ልበል ያሁኑ ብር አይበረክት የድሮ ብር ነበር አሪፍ። ማን ነው የሆነ ሰው ምንድነው ያለኝ የድሮ 10 ብር መሬት ላይ ሲወድቅ አለ ዱብል ነበር አለ ማለት ነው። እውነቱን ነው አለ እውነቱን ነው እውነት። እና አሁን 45000 ብሩ ምን አረግሽበት ብትለኝ እኔ ትዝ አይለኝ። የፊልም ብር እንደዛ ነው በነገራችን ላይ ፊልሙ ሳያልቅ ብሩ ያልቃል። ቴንክ ዩ እሱ ነው የምልህና እኔ ብሩ አይደለም አንደኛ ፕሮዳክሽኖቹን በጣም አሪፍ ናቸው። በጣም ከምታስበው ቁራኛዬን እነሱ ናቸው የሰሩት። ሲነርጂ አበሻ ይባላሉ። በጣም አሪፍ ፕሮዳክሽን ነው። ምግባችን ችለው ነው እኔ እንጃ ምን ልበል። እኔ የሆነ ፊልም ላይ እኔ ሙዝ ተሰጥቶኝ ያውቃል ቀን ሙሉ አንድ ሙዝ ቀን ሙሉ ይሄኛውን ልላ አልችልም እኔ እና እዚህኛው ፕሮዳክሽን ላይ ጧት ቦምቦሊኖ በሻይ በቡና ከፈለክ አዛ ፍርፍር አለ። ምሳ ላይ ደግሞ አገልግል ከዛ ከሰዓት ቡና ሻይ በጣም እኔ እንጃ ውሃ ሁሉ ጊዜ አለ እና ምርጥ ነው። በቃ ምን ልበል ሆዳችንን እንችለው አስበው። ያኛው ግን በጣም ፑር ፕሮዳክሽን ነው። የት ሙዝ ይሰጣል? ለምና ዳቦ እንኳን አብሮ ቢሰጧችሁ እሱን እኮ ነው የምልህ። እባካችሁ ሙዝ የምትሰጡ ፕሮዳክሽን ዳቦም አከል አድርጉበት እያለች ነው ሴንዲ። አስቡበት። ቀረጻው ምን ያህል ጊዜ ፈጀ? 6 ወር። በ6 ወር ውስጥ አሁን ልክ ፊልም ባይዘው በጣም ብዙ አይነት ባህሪ ያላቸው ሰዎች የሚመጡበት የሚገናኙበት ቦታ ነውና ምን ተቸገርሽ? ምን የከበደሽ ነገር ነበር? በዚች አጋጣሚ እኔ ከማንም ጋር ምንም ብዬ አላውቅም። በጣም ወደውኝ ወድጃቸው ምንም እንከን ሳይኖረኝ እቺ እንዲናት ሳልባል ነው የወጣሁት። ቅድም እንዳልሽ ውይ እሷ እኮ መባል ነው እንጂ የምፈልገው እንትናችን ራሱ ምን ልበል ሰርቪስ የሚወስደን ሌሊት ነው የምንወጣው። 10 ተኩል ላይ ምናምን መጥቶ ነው የሚወስዱን። 12 ሰዓት ነው ቀረጻ የምንጀምረው። 10 ተኩል በየቤታችን ሁሉም ዞሩ። ብቻ እኔ ጋር 10 ተኩል ነበር የሚመጣው እና ሰርቪሱ ራሱ ሰውየው እኔ ሁሌ እሷን ባመላለስ አይሰለቸኝም ነው የሚለው። ልክ ሲደውልኝ ጫፍ ላይ ነው የምጠብቀው አስፋልት ላይ ሲመጣ ጫና አድርጎኝ ነው የሚሄደው። አላስጠብቀውም ምንም አላ እንትን ምንድነው ሌሎቹ ጠብቀን በር ላይ ውጡ ተብለው ምናምን ነው እና እኔ ላይ እኔ እንጃ እንደዛ ነበር የሚለው የሚመሰክርልኝ እና 40 ነበር የሚከፈለኝ እኔ ቦነስ ተብሎ ነው 5000 ተጨመረልኝ። ባይደው ሳልነግርም አላልፈው ነገር ኦኬ እውነት ለዲስፕሊን በ40 ነበር በዚህ ጸባይሽ ተብዬ 5000 ተጨምሮልኝ ይመች። እውነት ደስ ይላል በዚህ ደረጃ። ምክንያቱም ብዙ ጊዜ ፕሮዲሰሮች ዳይሬክተሮች የሚቸገሩት
ዲሲፕሊን ነው። እንደውም ከችሎታ በላይ ዲሲፕሊን የሚፈለግበት እንትን አለና አሪፍ ነው። ዲሲፕሊን አሪፍ ነው። ግን አሁን ከዚህ በኋላ ሙያውን ወደሽው መግፋት ነው የምትፈልጊው? ለምን ቅድም ስጠይቅሽ እኔ ፊልም ሰሪ መሆን እንትን አልነበረኝም ብለሽኛል ብዬ ያለው ግን አሁን ስገባበት እየወደድኩት መጥቻለሁ። ብዘልቅበት ደስ ይለኛል። አሁን ሆስቴሱ እግዚአብሔር ካለና ከተሳካልኝ እዛ ላይ ከገባው ፊልም የመስራት እድል ዝቅተኛ ነው፣ አይቻልም። ግን ሆስተስ ስትሆኚ እንደው ተሳፋሪዎች ትንሽ የሚወዛገቡ አይመስልሽም? ተሳስተው ፕሌን ተሳስተው የገቡ እንዳይመስላቸው ብዬ ወራጅ አለ እንዳይል እንጂ ችግር የለውም። እንዴት ነበረ ዲያሎጎቹን ለመያዝ? ያው ብዙ ልምድ አልነበረሽም? አልነበረኝም። ምን መሰለክ በመሀል ሁለት ጣሊያኖች የሚችሉ ነበሩ። ጆቫኒን ካወቀው ጆቫኒ የሆነ ሬዲዮ ላይ የሚሰራ ጆቫኒን አውቀዋለሁ። ጆቫኒ አውቀዋለሁ። እሱም ጣሊያንኛ ይችላል። የሱም ጓደኛ ፍራንቺስኮ የሚባል ነበረ። ሁለቱ ጣሊያን በደንብ ይችሉ ነበርና እነሱ ነበሩ ያገዙን። ሁላችንም የሆነ የጣሊያን ሲን ያለን እንትኖች እነሱ ነበረ። ከስር በአማርኛ ይጠቅሱልናል ትርጉሙን ሁላ በሱ በአማርኛ እንትን ይሉና አክሰንቱን እንደነሱ እንድናመጣ በቃ እነሱ ነበሩ ሲረዱን የነበረው። ከኢትዮጵያዊ ባህል በጣም የሚገርምሽና የምትወጂው የትኛው ነው? ምን ተሳሰብበት? እሱ እንዴት ነው? እሺ የኛን ባህላዊ ምግቦች በደንብ ሽሮ በጣም ነው። አሁን ራሱ ሽሮ ነው በልቼ የመጣሁት። እንጂ ትሰሪያለሽ በደንብ? ምን ትሰሪያለሽ? ሁሉንም እችላለሁ። ዶሮ መገነጣጠል ብቻ ነው የማልችለው። ትችላለች፣ ወንድማችን ትችላለች፣ ሴንዲ ትችላለች። ችግር የለውም። እሺ ዶሮ ብቻ ነው መገነጣጠል ማለት ነው። እንጀራ መጋገርም እችላለሁ፣ ሁሉንም እችላለሁ። ማጉላላቱ ማንም አያውቅም። ትንሽ ዶሮ መገነጣጠሏ ናት። ለምንድን ነው ማለት አላየሽም ነበር ወይስ የሆነ ስትሞክረው ነው የምትለምደው? እያየክማ ማየቱን ስንት አይቻለሁ፣ ግን ደፍረ አንዱን ዶሮ እሷ አንዱን ዶሮ እኔ ይዤ ቢሆን ለምድ ነበረ። አሁን መልመድ አይቀርም፣ ትንሽ ጊዜ ነው። ፋሽን ተከታይ ነሽ? እኔ አዎ እከተላለሁ። ልክ ጊዜው ያመጣቸውን ነገሮች ወዲያው ነው? አይ ወዲያውኑ አይደለም፣ ትንሽ ማየት ማወቅ መጀመሪያ አረጋግተሽ ነው የምታየው። ደስ ይላል። ገንዘብሽን በምንድን ነው አብዛኛው ብርሽን የሚወስድብሽ? ምንድን ነው የሚጨርስብሽ? ከባድ ጥያቄ ነው። ምግብ ተይ እንጂ። ምግብ በላለሁ። ምግብ አሁን የውጭ ምግብ ውጭ ወጥቶ መመገብ። ኦኬ። ምንድን ነው በብዛት የምትመገቢው? ስቴክ ነው? ስቴክ ሳይሆን ፒዛ በጣም ነው የምወደው። ፒዛ በጣም ነው የምወደው። በቃ የሆነ ቤት ላለመብላት ላዛኛ ፒዛ በጣም እወዳለሁ። ምንድን ነው የሚያስደስትሽ ነገር በህይወትሽ? እኔ ትንሽ ነገር ነው የሚያስደስተኝ። ባይ ዘ ዌይ ይሄን ያልተጋነነ ማለት በአቅም ካረክልኝ እኔ ደስተኛ ነኝ። ሰው ተጨናንቆ እንትን እንዲልልኝ አልፈልግም። በትንሽ ባገኘኋት ነገር እደሰታለሁ። የሚያስከፋሽስ ነገር ምንድን ነው? ያለ ጥፋቴ ሰው ሲናገረኝ ይከፋኛል። አሁን ለምሳሌ ብር ሳሰርቅ ሰረሽ ከተባልኩኝ ይከፋኛል። ለማሳመን ሞክራለሁ እንዳልሰረኩ። ግን አንተ ከገገምክብኝ ግን ላስረዳ አልችልም። እንባዬ ይቀድመኛል። በህይወትሽ የሚጸጽትሽ ነገር አለ? እሺ በህይወትሽ በጣም ያዘንሽበት ጊዜ አለ ሲንዲ? ማትረሺው ጊዜ? ከእናቴ ጋር ተነጋግረን የዛኔ ምን መሰለክ ጉርምስና ይባል በቃ አልሸነፍ ባይ ተናግረህ ተመነጫጭቂባት ወጥቼ አውቃለሁ። ይሄን ያለፍታብኝ ምን አድርገሽልኝ ታውቂያለሽ ብዬ አውቃለሁ። እና ከተረጋጋው በኋላ ነው እንደዛ በቃ ምን ነው ባላ ማለት ምን ሆኜ ነው እስከምል ድረስ በጣም ትልቅ ጥፋት ለኔ። እናቴን በዛ በኩል እንደዚህ ማውራትም አልነበረብኝም። ከዛ ወዲያው ይቅርታ ጠይቅሻል?
አኩረፈች። ኦኬ ማዘር ባይ ዘ ዌይ አኩራፊ ናት። ግን ስታኮርፍ ደግሞ ደህናዋሽ ስላት ከኋላዋ ነው እንደዚህ ነው ሶፋዋን እንዲህ ነው የምትሰጠኝ ጀርባ እና ግን እንዲህ ብላ ታየኛለች እኮ ግን ከዛ እንደዛ ብለሽኝ አይደል ይወጣሽው ልክ ነሽ ትለኝ። ያው እናቶች እና ያው እናቴ በጣም አኩራፊ ናት። ከዛ ስናፍቃት ልጅ ግን ደህና ናት አለች ትላለች። ስጠፋባት ካይ ነው ጊዜ ይፈጃል። እንታረቃለን። አልታረቃችሁም? ታርቀናል። ኦኬ ናይስ፣ ደስ ይላል። ሲንዲ ጨዋታችንን እያገባደድን ነው። ከራስሽ ባህሪ የምትጠይው አለ? ከአንቺ ባህሪ ይሄን ባህሪ ጎድቶኛል የምትይው? ቱግ ነኝ። ቱግ ነሽ? አዎ ማለት ስለ እንዴት ልበልህ እንዳልኩ አልሸነፍ ባይ ካላደረኩ አላደረኩ ነው። ግን አድርገሻል በቃ አንቺ ለምን እንትን አትይም የሆነ በቃ አለ አይደል ባንዴ ያ ባህሪ ደግሞ ያ ባህሪን በደንብ መተው አለብኝ። ራሴን እንዴት ልበልህ ራሴን ማሳመን አለብኝ። ይሄ ነገር ይሄ ባህሪዬን ማቆም አለብኝ። ምን አይነት ቦታ ማሳለፍ ደስ ይልሻል? ቤቴ ረጅም ጊዜሽ ነው? ረጅም ጊዜ ሳይሆን ደግሞ ወጥቶ መዝናናቱን ከሆነ ደግሞ የሆነ ባህር ዳርቻ ላይ ቢሆን ደስ ይለኛል። አንጋኑ፣ ሐዋሳ። ኢትዮጵያ ውስጥ ብዙ ቦታዎችን የማየት ድሉ ገጥሞች ነበር? ባህር ዳርን አይቻለሁ። ሌላ ላንጋኖ፣ ሐዋሳ፣ ሻሸመኔ፣ ያው እዚሁ በዚሁ ናዝሬት፣ ደብረ ዘይት እነሱን አይቻለሁ። በጣም ማየት የምፈልገው ደግሞ ሀረርን፣ ድሬን፣ ሌላ አክሱም እነሱን ለጎንደር እስቲ እንሄዳለን ብለናል አክሱምን ለማየት። ከዛ በኋላ ደግሞ እንትን ለገብርኤል ቁልቢ ገብርኤል የዛን አጋጣሚ በዛው ልንሄድ ድሬዳዋና ሀረርን በዛች ሰበብ አድርገን ልንሄድ ነው እኛ ሀሳባችን ቅዳችን። ኦኬ በጣም ደስ ይላል። ነገሩ አሁን ያንን ህልምሽን እኮ የሚያሳካ እንትን የመረጥሽው ሆስተስ ከሆንሽ እኮ ከሀገር ውስጥ ፍላይት ነው የሚጀመር። ግን እንደ ቅልጥፍና ይታዊ ይወሰናል። ቶሎ ቅልጥፍ ካልክ እዛኛው ላይ ሊከቱ ይችላል። ሲንዲ እንግዳችን ሆነሽ ስለመጣሽ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል እዚህ ስለጋበዛችሁ። ስላገኘሁሽ አብሬሽ እንደዚህ ስላወራው ደግሞ በጣም ክብር ይሰማኛል። የምትፈልጊውን ያሰብሽውን ሁሉ ነገር ፈጣሪ ይሙላልሽ። አሜን። አሁንም በዚህ ባህርሽ ቀጥይ። ቴንክ ዩ። በመጨረሻም እንደው ማለት የምትፈልጊው ነገር ካለ ማስተላለፍ የምትፈልጊው መልእክት ካለ ራስሽን ፕሮሞት የምታደርጊው ወይም የራስሽ ነገሮች ካሉ ያው መድረኩ ተመቻችቶልሻል። እሺ በቅድሚያ እናንተም እዚህ ስለጋበዛችሁኝ በጣም ከልብ አመሰግናችኋለሁ ሁላችሁንም። በመቀጠል ደግሞ እዚህ ጋር ላደረሰኝ እግዚአብሔር ይመስገን። አሜን። በመቀጠል ቤተሰቦቼን እናቴን በተለይ እናቴን በጣም ማመስገን ፈልጋለሁ። እድሜና ጤና ይስጥልኝ እናቴ ኑሪልኝ። በመቀጠል ሁሉም ቤተሰቦቼን ሁሉንም ያጠቃልለ በባሌም በኔም በኩል ያላችሁ ቤተሰቦቼን ከልብ አመሰግናለሁ። ይሄ ነው። እስኪ ለኛ ደግሞ የሆነ ዊሽ አድርግልን እስኪ ተመኝልን የሆነ ነገር። ጨምሮ ጨማምሮ ይሙላላችሁ። አሜን። እንዴት ልበላችሁ ሌላ እድሜና ጤና ይስጣችሁ። አሜን። ኑሩልኝ። አሜን። አስተዋይ ልጅ ነሽ፣ ያስታውቃል። አንደበትሽ ያስታውቃል። በጣም የተረጋጋች ሰው ነሽ። ቅድም እንዳልኩት የሆነ ከፍ ብለሽ ደግሞ ትልቅ ቦታ ደርሰሽ በጣም ከዚህ በላይ ተጽዕኖ ፈጣሪ ሆነሽ እንደምናይሽ ድጋሚ እንግዳችን ሆነሽ እንደምንገናኝ ምንም ጥርጥር የለኝም። እንዳትጠራጠር። አልጠራጠርም። ቤተሰብ ፕላስ እንዳያሳስበው። ሸባጭ እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ከአስተዋይዋ ረጋ ካለችዋ ሲንዲ ጋር የነበረን ቆይታ ይህንን ይመስል ነበር። ውድ የአይቤክስ ሚዲያ ቤተሰቦች እንደተለመደው ድጋፋችሁ አይለየን እንላለን። ቻናላችንን ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት በማድረግ ከጎናችን ሆኖ እንላለን። ሁሌም እንደምንለው የእናንተ ድጋፍ የእናንተ ሞራል እኛን ነገ የተሻለ ነገር እንድንሰራ ስለሚያደርገን ሁልጊዜም ከጎናችን ሆኖ ስንል በአክብሮት እንጠይቃለን። በሚቀጥለው ፕሮግራም እስከምንገናኝ
ይመቻችሁ። ዛሬ ደግሞ በጣም አምሮብሻል። እውነት አምሮብኛል። እጅ ሰጥቻለሁ የኔ መቤት። ቤዚ ስለ ፍቅር እያወራሽ እኮ ነው፣ ገብቶሻል? እንዴ አረን አልፈልግም ማለት አያስፈልግም። ይህንን ስሜት እኔም ባንቺ እድሜ እያለሁ በደንብ ነው የማውቀው። ዓለምን የጨበጥኳት ያክል ይሰማኝ ነበር። ቆይ ግን ለምንድን ነው እንደዚህ አይነት ስሜት የሚሰማኝ? ያንተና የእናቴ ፍቅር ምን ያክል ጥልቅ እንደነበር ለማየት ሞክሬ በፍጹም አልቻልኩም። የኔ ንግስት እንዴት እንደናፈቅሽኝ ብታይ። ማውራት ቀላል ነገር፣ ከባዱን ስሜት ነው የሚያደርገው አይደል? ቤዛ ብቻዋን ክፍል ዘግታ ምንድን ነው የምትሰራው? የተፈጠረ ችግር አለ እንዴ? ቆይ እዚህ ቤት ብቻዬን ሆኜ ማሰብ አልችልም ማለት ነው? አንቺ ያለሽበት የትም ይመቸኝ። እባክሽ አብሬሽ እንድሄድ ፍቀጂልኝ። እንዴ ከዚህ በላይ ከተነጋገርን ክፉ ነገር ይፈጠራል። በአይቤክስ ሚዲያ